እዚህ ኃጢአተኛ ነኝ ግን አልቆርብም ማለት ይሄ ማሾፍ ነው። እውነቱን ለመናገር እንደዛ ነው፣ ቀልድ ነው። ቁርባን ልትቆርቡ ስትሉ እኔ ኃጢአተኛ ነኝ እንዴት ብዬ ቆርባለሁ ሲያሰኛችሁ፣ እንዴ ክርስቶስ ውሃ ነው። ልንነጻ እኮ ነው የምንቆርበው። ታውቃላችሁ ይሄን እንዴ ልንቀደስ ነው የምንቆርበው። መቁረብ የሚችሉት የበቁት ናቸው ወይ ቢባል አይደለም ነው። ምክንያቱም ማንም በቅቶ መቁረብ አይችልም። የተወደዳችሁ እግዚአብሔር ሰዎች እንኳን እኛ ሰዎች ስጋ የለበስን ይቅርና መላእክትም እንኳን ስጋውና ደግሞ ለነሱ የተሰጠ ጸጋ አይደለም እንጂ እንደው መቁረብ ይቁረቡ ቢባል በቅተው መቁረብ አይችሉም። ለመቁረብ ብቁ አይደሉም ማንም ለመቁረብ። ምክንያቱም የምንቀበለው ራሱ ክርስቶስና መለኮት የተዋሃደውን ስጋ ነው የምንቀበለው። ታዲያ አምላክን ለመቀበል ማን ብቁ ይሆናል? ማንም ብቁ ሊሆን አይችልም። ሊያነጻን ነው እንጂ ድሮስ እና ነጽቼ ከሆነማ ቁርባኑ ስለምንድን ነው የምቆርበው? እንዴ ልነጻ እኮ ነው የምቆርበው። ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው። ወጣቶች ሲቆርቡ ሲያዩ አንዳንድ እናቶቻችን ዛሬ እንኳን እግዚአብሔር ይመስገን በትምህርት ተስተካክሎ ይሆናል ብዬ ተስፋ አደርጋለሁ። ግን ቀደም ሲል እንደዚህ ነበር። አንዳንድ እናቶች ባለማወቅ ወጣቶች ሲቆርቡ ሲያዩ አቤት ደግሞ እቺ ነች የምትቆርብ ወግጅ እያሉ በመቋሚያ ሁሉ የሚያባርሩ ነበሩ። ያው ቀንተው በሚችሉት ነው መቼም ሰው በገባው ልክ። ግን ችግር ነው። ሕፃናት የሚቆርቡት በቅተው ነው ማለት ነው። እነማ ሆይ እናቶቻችን አባቶቻችን 70-80 ዓመት የሆናችሁ እናንተ የምትቆርቡት በቅታችሁ ነው። ወጣቱ ያልበቃ እናንተ የበቃችሁ። እንደው ከባዱ ክህደትና ድፍረት ይሄ ነው። ከዚህ በኋላ በሚኖሩን ጊዜያት አጠር አድርገን የምናየው እንዳንቆርብ የሚያደርጉን ምክንያቶች ምንድናቸው የሚለውን ጉዳይ ነው። እንግዲህ የተወሰኑ ምክንያቶችን እናነሳለን፣ ያው ያሉትን ማለት ነው። እንግዲህ ቅዳሴው ሲጀመር ቅድመ ግብዓተ መንጦላዕት ይሄ ሁሉ አይነት ጸሎቶች አሉ። እነዛን እንግዲህ የሥርዓት ቅዳሴ ትምህርት ስለሆነ ወደዛ ሳንገባ ሃሌሉያ ተብሎ እመቦ ብእሲ ምእመናን ዘቦአ ውስተ ቤተ ክርስቲያን በጊዜ ቅዳሴ ወኢሰማ መጻሕፍተ ቅዱሳተ ወኢታገሰ እስከ ይፈጽሙ ጸሎተ ቅዳሴ ወኢተመጠው ቁርባን ይሰደድን ቤተ ክርስቲያን ብሎ አብረን በዜማ እያልን ይሄን አዋጅ እናውጃለን። እና ምንድነው የምንለው? በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ሰው ቢኖር ከምእመናን ወገን ወደ ቤተ ክርስቲያን የገባ ቅዱሳት መጻሕፍትን ሰምቶ ጸሎተ ቅዳሴው እስኪያልቅ ጠብቆ ታግሶ ከስጋውና ከደሙ የማይቀበል ሰው ቢኖር እንዲህ ያለው ሰው ከቤተ ክርስቲያን ይለይ እንላለን። ግን በራሳችን ላይ ነው የምንለው ማለት ነው። አንዳንድ ጊዜ ዜማ ማጣፈጫ መመሰጫ ነው። እንደው ቅዱስ ባስልዮስ ምን ይላል? የሰው ልቡና እንደደነደነ አይቶ እግዚአብሔር ዜማን ሰጠ ይላል። ዜማ ማለስለሻ ነው። ምክንያቱም አሁን በገጸ ንባብ የምንለው በዜማ ሲሉት ጊዜ ይሰጣል፣ ለማስታወስ፣ ለማዘከር፣ ለማጣፈጥ። አሁን ደረቁን ብላ ከማለት መቼም የሆነ ማጣፈጫ ሲኖር ጣፍጦ ለስልሶ ይበላል። ዜማ ማጣፈጫ ነው፣ እንደዛ ነው። ግን አንዳንዴ ማጣፈጫው ደግሞ ምግቡን እንዳያስረሳል ማለት በዜማው ተውጠን በዜማው ብቻ እየተሸጋገረን ሐሳቡን እንዳንዘነጋው ነው። ደግሞ መቼም ሁሉ ነገር ጥንቃቄ ከጎደለው አስቸጋሪ ነው እና የምንለው ይሄንን ነው። በቅዳሴ ጊዜ ወደ ክርስቲያን የሚገባ ሰው ቅዱሳት መጻሕፍትን እንዲሰማ ነው አንዱ። ሁለተኛ ቅዳሴውን እንዲጨርስ ነው። ሶስተኛ ደግሞ ከስጋውና ከደሙ እንዲቀበል ነው። ይሄን የማያደርግ ሰው ቢኖር ከቤተ ክርስቲያን ይለይ፣ የእግዚአብሔርን ሕግ አፍርሷልና የነፍስና የስጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምን ማቃሏልና ሐዋርያት በሲኖዶሳቸው እንዲህ እንዳስተማሩን ይላል። ስለዚህ ቅዳሴው ራሱ ሲጀምር ማንም ሰው እንዲቆርብ ነው የሚያዘው ማለት ነው። በተለይ ከፍሬ ቅዳሴ በኋላ ያለው የሚቀረው ቆራቢ ነው። ጻውዕነ ክርስቲያን ከተባለ በኋላ ማለት ነው። እስከዛ በቀኖና በምን ያሉ በተለያየ ቆይተው ጻው ሲባል ይወጣሉ። ከዛ በኋላ የሚቀረው እንዲቆርብ ነው። ፍሬ ቅዳሴ የሚባለው ለዚህ ነው። ታዲያ በዚህ ሁኔታ እያስቀደስን ግን በሚፈለገው ልክና ሁኔታ ከስጋውና ከደሙ እንዳንሳተፍ የሚያግዱን የሚከለክሉን ፈተና ምክንያት የሚሆኑን ምንድናቸው? የተወሰኑትን ለማንሳት ሞክራለሁ። አንደኛው በጣም ኃጢአተኛ ስለሆን እኔ ለዚህ የተገባው ለሆን ስለማልችል የሚል ነው። እኔ ስጋውን ደሙን ለመቀበል የተገባው አይደለሁም ኃጢአተኛ ነኝ የሚል ነው። እንግዲህ ትሕትና ያለበት ይመስላል፣ ግን ማስተዋል ከሌለበት ስንፍናም ሊሆን ይችላል።
እንግዲህ መቁረብ የሚችሉት እንደዚህ ማለት እኔ ኃጢአት አለብኝ መቁረብ አልችልም ማለት መቁረብ የሚችሉት ምን የሌለባቸው ናቸው እያልን ነው ማለት ነው። ኃጢአት የሌለበት ነው እያልን ነው ማለት ነው። ግን ኃጢአት የሌለባቸውና ፍጹማን የሆኑ ሰዎች ብቻ ከሆኑ መቁረብ የሚችሉት እነዚህማ መቁረብ ምን ያደርግላቸዋል? ምክንያቱም ፍጹማን ሆነዋል። ኃጢአት የሌለባቸው ከሆኑ ፍጹማን ከሆኑ መቁረብ ውስጥ እንዲያው ምን ያደርግላቸዋል? አያሰኝም ወይ? እና ይሄ የስንፍና አነጋገር ነው። ራሱ ባለቤቱ ለስም አጠራሩ ክብር ምስጋና ይግባውና ህሙማን ያሐስስዎ ለአቃቤ ሥራይ ዋኮ ጥኦያን አለ። ባለመድኃኒትን የሚፈልጉት ምኖች ናቸው አለ። ባለመድኃኒትን የሚፈልጉት ምኖች ናቸው? ጤነኞች ናቸው? አይደሉም፣ በሽተኞች ናቸው አለ። ጤነኛማ ሐኪም አያስፈልገውም። ምናልባት ዛሬ ቼክአፕ እንዲህ የምንለው አለ። ያም ቢሆን የህማም ስጋት ስላለ ነው። ስለዚህ ራሱ መድኃኒት ሆኖ የመጣው ለእኛ ለበሽተኞች ነው፣ ኃጢአተኞች ለሆን ነው ማለት ነው። ስለዚህ የምር ኃጢአተኝነታችንን የምናምን ከሆነ እንዲያውም ስጋውና ደሙ የሚያስፈልገው ለእኛ ነው። ግን ይሄ በአፍ እንዲህ እንላለን እንጂ ኃጢአተኛ ነኝ የምንለው ከልብ ስለማይሆን ነው እንጂ ከልብ ኃጢአተኛ ነኝ ካል ቁጥር 1 ቆራቢዎች እኛ ነበር መሆን ያለብን። እንዲህ አንድ ሰው ከተራበ ምንድን ነው የሚያስፈልገው? ርቦኛል የሚል ሰው ምንድን ነው የሚያስፈልገው? ረሃብ ልሞት ነው የሚል ሰው የሚያስፈልገው ምንድን ነው? ምግብ ማራቅ ነው። ከዛ ሰው በጣም ርቦኛል ልሞት ነው ግን መብላት አልፈልግም ካለ የሰው ታሟል ማለት ነው። ጠምቶኛል በጣም ውሃ ጥም ጠምቶኛል ጉሮሮዬ ተይዟል ካለ ለዚህ ሰው የሚያስፈልገው ምንድን ነው? ስለዚህ በጣም ኃጢአተኛ ነኝ ካልን ቁጥር 1 ለኛ የሚያስፈልገው ቅዱስ ሥጋውና ክቡር ደሙ ነው ማለት ነው። ለኛ ነው የሚያስፈልገው። ጸሎተ ቅዳሴ ይህን ደጋግሞ ያነሳል፣ ለኃጢአተኞች የተዘጋጀ ስለመሆኑ። ለምሳሌ አንድ ቦታ ላይ ምን ይላል? ቅዱስ ሥጋውን ክቡር ደሙን የሰጠን አምላካችን ቡሩክ ነው፣ የኃጢአት ማስተስሪያ ሊሆን ለዘላለም እንድድንበት ዘንድ ለእርሱ ምስጋና ይግባው ለዘላለሙ አሜን ይላል። የኃጢአት ማስተስሪያ እንዲሆነን ከኃጢአታችን እንድንበት ዘንድ የተሰጠ መድኃኒት ነው። መዝሙር 41 ላይ ከመያፈቅር ኃየል ሀበ አንቅተ ማያት ከማሁ ታፈቅር ነፍሴ ሀበ አምላኬ ሕያው ይላል። ከማሁ ታፈቅር ነፍሴ ሀበ እግዚአብሔር ጸማት ነፍሴ ሀበ አምላኬ ሕያው ማዜ የበጽሕ ወሬ ገጹ ለአምላክ። ዋላ ውሃ በተጠማ ጊዜ በምድረ በዳ በጣም ወደ ምንጭ ውሃ እስኪያገኝ ድረስ በጣም እንደሚቸኩል ነፍሱ እንደምትጨነቅ እኔም ወደ አምላኬ ለመድረስ ቸኮልኩ ጓጓሁ ይላል። ይህንን አንድ ቤተክርስቲያን አባት ሲተረጉምን አለ ዋላ እባብ ይበላል ይባላል። ግን እባቡን ሲበላው ያው የእባቡ መርዝ በሰውነቱ ተሰራጭቶ ያንገበግበዋል። መርዙን የሚያረክስለት ውሃ ነው። ስለዚህ ውሃ በጣም ይፈልጋል። ውሃ እስኪያገኝ ድረስ ይጨነቃል። ውሃ አግኝቶ ሲጠጣ ግን ያ መርዙ በሰውነቱ የተሰራጨው ስለሚረክስለት ረፍት ያገኛል። ስለዚህ ረፍት የሚሰጠው በሰውነቱ ተሰራጭቶ ከሚያስጨንቀው መርዝ ረፍት የሚሰጠው መርዙን የሚያረክስለት ውሃን ስለሆነ ውሃ እስኪያገኝ እንደሚጨነቀው ይላል። እኛም አለ ከሰኞ እስከ ዓርብ ወይም እስከ ቅዳሜ በዓለም ተሰማርተን በተለያየ ስራ ስንኖር ኃጢአት በተለያየ መንገድ እየገባ እንደ መርዝ ያስጨንቀናል አለ። በሰንበተ ቤተክርስቲያን መተን ስጋውና ደሙን ስንቀበል ያ ወደ ውስጣችን ገብቶ የነበረው የኃጢአት መርዝ ይረክሳል፣ እረፍት እናገኛለን አለ። ስለዚህ በሰንበተ ቤተክርስቲያን መተን ስጋውን ደሙን እስክንቀበል ድረስ ነፍሳችን እንዲህ ትቸኩላለች፣ ትጨነቃለች አለ። ስለዚህ በእውነት ኃጢአት አስጨንቆን ከሆነ ስጋውን ደሙን እስክናገኝ ድረስ ነው መቸኮል ያለብን። ስለዚህ ኃጢአተኛ ነኝ ግን አልቆርብም ማለት ይሄ ማሾፍ ነው። እውነቱን ለመናገር እንደዛ ነው፣ ቀልድ ነው፣ ከልብ አለማሰብ ነው። የምር ኃጢአተኛ የሆነ ሰው ካለ ቁጥር 1 ስጋውና ደሙ የሚያስፈልገው ለዛ ለኛ ነው። የተጠማ ማንም ቢኖር ይምጣና ይጠጣ ብሎ ጌታችን እንደተናገረው ይምጣና ይጠጣ ያለው ቅዱስ ስጋውን ክቡር ደሙን ነው። የምር ከተጠማን ኃጢአት ካስጠማን ካስጨነቀን ስጋውን ደሙን መቀበል ያለብን እኛ ነን። ራእይ ምዕራፍ 7 ቁጥር 13-14 ላይ ልብሳቸውን አጥበው በበጉ ደም አነጹ ይላል። ስለዚህ በኃጢአት የቆሸሸ ልብስ የተባለ ሰውነታችን ነው የሚነጻው በበጉ ደም ነው፣ በሌላ በምንም አይነጻም። በኃጢአት የሚቆሽሸው ይሄ ሰውነታችን በሌላ አይነጻም። ንስሐ መዘጋጃ ነው፣ ሌላ ሁሉ መዘጋጃ ነው፣ አስፈላጊ ነው። ግን ያ ኃጢአት ተለጥፎ ወይንም ወደ ውስጥ ገብቶ ተዋህዶ የበከለው እኛነታችን የሚጠራው የሚነጻው የሚቀደሰው ንጹህ የሚሆነው በስጋውና በደሙ ነው። ስለዚህ ኃጢአተኛ ነኝ የምንል ከሆነ በእውነት የተዘጋጀው ለኛ ነው በእውነት። ስለዚህ ኃጢአተኛ ነኝ የሚለውን እንደው ለአፍ ያክል
እንዲያው ከስጋውና ደግሞ ለመራቅ ያክል ለግብር ይውጣ ሳይሆን ከምር ኃጢአተኝነታችንን ካመንን ከሁሉ አስቀድሞ ስጋውና ደግሞ የሚያስፈልገው ለኛ ነው። እውነት አንዳንደኛ እኮ ግን የምንገርምም ነገር አለን በእውነቱ እኛ በሽተኞቹ እያለን ህፃናትን ነው የምናቆርበው። ያው እነሱ በራሳቸው ማዘዝ ስለማይችሉ ይሆናል። እነሱም በራሳቸው ማዘዝ ሲችሉ ሲያድጉ እንደኛ ይተውታል። አያችሁ፣ ምክንያቱም እኛ ካደግን በኋላ ወላጆች ስንቆርብ ካላዩ ህፃናትም ሲያድጉ የሚኮነው እንደዛ ነው ይመስላቸው። የማትቆርበው ወላጆች ዝም ብሎ ልጅን ማቅረብ ብቻ በተግባር መጥፎ ትምህርት ነው እያስተማራቸዋቸው ያሉ። ምክንያቱም ዛሬ እነሱ ማዘዝ ስለማይችሉ ታስቆርቧቸዋላችሁ። ሲያድጉ ግን እናንተ ስታድጉ ስለማትቆርቡ እነሱም አይቆርቡ እና የምር መድኃኒቱ የሚያስፈልገን በምር የታመምነው እኛ እያለን ጤነኞቹን ህፃናትን ቁረቡ እንላለን። ጥሩ ነው ህፃናትን ቢቆርቡ፣ ግን ማን ነው ኢመርጀንሲ ላለነው ቅድሚያ የሚሰጠው ወይስ ጊዜ ለሚሰጥ በሽተኛ፣ በቀጠሮ ለሚደርስ በሽተኛ ደሙ የሚፈስ ህይወቱ አደጋ ላይ ያለው እያለ የለም ይሄ ይቆይ ሌላው ጤነኛው ቀስ ብሎ የሚደርሰው እሱ ቅድሚያ ይሰጠው እኮ ነው እያልን ያለ ነው። እና የምናደርገው ነገር በእውነቱ ግራ ይገባል። እንዲያው እሱ መቼም ያው ድካማችንን ስለሚያውቅ እሱ እንደሚያደርግ ያድርገን እንጂ የምናደርገው ነገር በእውነቱ በጣም አስቸጋሪ ነው። ከልብ ካዩት በራሳችን ላይ የማፌዝ የመቀለድም አይነት ነገር ያለው ነው የሚመስለው በእውነቱ። ሌላው ሁለተኛ አልበቃሁም የሚል ነው። ከኃጢአተኛ ነኝ ጋር የተገናኘ ነው። ግን ይሄኛው ደግሞ ትንሽ እንደዛኛው እኔ በጣም ኃጢአተኛ ነኝ ባይልም ግን አልበቃሁም እኔ መች በቅቼ ይላል። ስጋውን ደሙን ለመቀበል እኔ በየት በኩል ኧረ ይላል። እና እንዲህ ያሉ ትትና የሚመስሉ ነገሮች አሉ፣ ግን ውስጣቸው ስንፍና ከዛም ያለፈ የሆኑ ነገሮች አሉ። መቁረብ የሚችሉት የበቁት ናቸው ወይ ቢባል አይደለም ነው። ምክንያቱም ማንም በቅቶ መቁረብ አይችልም። የተወደዳቸው እግዚአብሔር ቤተሰቦች እንኳን እኛ ሰዎች ስጋ የለበስን እንቅርና መላእክትም እንኳን ስጋውና ደግሞ ለነሱ የተሰጠ ጸጋ አይደለም እንጂ እንደው መቁረብ ይቁረቡ ቢባል በቅተው መቁረብ አይችሉም። ለመቁረብ ብቁ አይደሉም ማንም ለመቁረብ። ምክንያቱም የምንቀበለው ራሱ ክርስቶስና መለኮት የተዋሃደውን ስጋ ነው የምንቀበለው። ታዲያ አምላክን ለመቀበል ማን ብቁ ይሆናል? ማንም ብቁ ሊሆን አይችልም። የመላእክትን ያክል ንጽህና ቢኖረን፣ የዮሐንስ መጥምቅን ያክል ንጽህና ቢኖረን 30 ዓመት በምድረ በዳ ብቻውን የኖረ 1000 ዓመት በበረሃ ብቻችንን ስንጋደል ብንኖር አንድ ቀን ለመቁረብ አንችልም። 7 ዓመት ያለ እረፍት የተጋደለ ቅዱስ ጊዮርጊስ አንድ ቀን ለመቁረብ አይችልም። በራሱ ተጋድሎ ብቻ ማንም ሰው በቅቶ ሊቆርብ አይችልም። ህፃናት የሚቆርቡት በቅተው አይደለም። 70-80 ዓመት የሆናቸው አረጋውያን የሚቆርቡት በቅተው አይደለም። አንዳንድ ያለ ትምህርት የሚደረግ ነገር ብዙ ጊዜ አስቸጋሪ ነው፣ ያለ መረዳት። ወጣቶች ሲቆርቡ ሲያዩ አንዳንድ እናቶቻችን ዛሬ እንኳን እግዚአብሔር ይመስገን በትምህርት ተስተካክሎ ይሆናል ብዬ ተስፋ አደርጋለሁ። ግን ቀደም ሲል እንደዚህ ነበር። አንዳንድ እናቶች ባለማወቅ ወጣቶች ሲቆርቡ ሲያዩ አቤት ደግሞ እቺ ነች የምትቆርብ ወግጅ እያሉ በመቋሚያ ሁሉ የሚያባርሩ ነበሩ። ያው ቀንተው በሚችሉት ነው መቼም ሰው በገባው ልክ፣ ግን ችግር ነው። ህፃናት የሚቆርቡት በቅተው ነው ማለት ነው። እነማ ሆይ እናቶቻችን አባቶቻችን 70-80 ዓመት የሆናችሁ እናንተ የምትቆርቡት በቅታችሁ ነው። ወጣቱ ያልበቃ እናንተ የበቃችሁ። እንደው ከባዱ ክህደትና ድፍረት ይሄ ነው። ሰው 90-100 ዓመት ቢሆነው በቅቶ አይቆርብም። መቼም ቢሆን ሰው በቅቶ አይቆርብም። መቼም ድጋሜም ቢወለድ በቅቶ አይቆርብም። የምንቆርበው በቸርነቱ ብቻ ነው፣ መድኃኒት አድርጎ ስለሰጠን። እሱ ቸር ስለሆነ ሰጠን። ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበብ እግዚአብሔር ንንሳ ዘውተፈ በለነ ጸጋ ቅዳሴ ጊዜ ላይ እንዳለው ጸጋ ሆኖ የተሰጠንን መድኃኒት ሆኖ የተሰጠንን ስጋውና ደሙን በጥበብ እግዚአብሔርን በመፍራት ጥበብ ሆነን እንቅረብ ነው። አዎ እኔ መቼም ቢሆን የበቃው አንተን ለመቀበል የሚችል አይደለሁም፣ ይታውቀዋልህ። ግን ደግሞ አንተ ስጋዬን ብሉ ደሜን ጠጡ ብለሃል። አንተ ራስን ሰጥተሃል። ኑ ብሉ ይልጠጡ ይብለሃል በቸርነት። ስለዚህ እኔ መቼም ልበቃ እንደማልችል አውቃለሁ። መቼም የሚገባኝ እንዳልሆነ አውቃለሁ። ግን ደግሞ በሽተኛነቴን አምናለሁ። አንተ ደግሞ መድኃኒት ነህ። ስለዚህ ሳትፈርድ መድኃኒቱን ልይ ብሎ አምኖ በትህትና በፈሪሃ እግዚአብሔር ሆኖ መቅረብ ነው እንጂ አልበቃሁም በዚህ የሚል አይነት ስሌት የትም አያደርስም። ጸሎተ ቅዳሴያችን ላይ ወደ መጨረሻው ላይ ዲያቆኑ ነጽር ይላል። ነጽር ማለት ለይታ አስተውለህ ስጥ ማለት ነው። ስጋው ደሙ ድርገት ሆኖ ሊወርድ ሊሰጥ እየተቃረበ ስለሆነ ዲያቆኑ ነጽር፣ አዋጁ የዲያቆን ነው።
እና አስተውለህ ስጥ ይላል። በዚህ ጊዜ ካህኑ ቅዱሳት ለቅዱሳን ቅዱስ የሆነው ሥጋውና ደሙ ለተቀደሱ ለተዘጋጁ ነው ይላል። ታዲያ ማን ነው የተዘጋጀ ነው? ሥጋውና ደሙ ቅዱስ የሆነው ሥጋውና ደሙ ለማን ነው የሚገባ? ለማን ነው ቅዱስ የሆነ? ማን ነው ሥጋውን ደሙን መቀበል የሚችል? በዚህ ጊዜ በተሰጦ ምን እንላለን? ዲያቆኑ ነጽር አለ፣ ካህኑ ቅዱሳት ለቅዱሳን አለ። ከዛ ተሰጦ ምን የሚል ነው? ቅዱሳት ለቅዱሳን ሲል ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንላለን። ምን ማለት ነው? ቅዱስ ከእግዚአብሔር ሌላ ማን አለ? ቅዱስ አብ፣ ቅዱስ ወልድ፣ ቅዱስ መንፈስ ቅዱስ ነው። ሌላ እኛማ ቅዱሳን አይደለንም። ሥጋውን ደሙን ቅዱስ የሆነውን ለመቀበል እኛ አንችልም ይላል እንላለን፣ እንመሰክራለን ሁላችንም። ታዲያ ምን ይሻላል? ማንም ሥጋው ደግሞ እየተዘጋጀ ነው፣ ግን እኛ ለመቀበል ቅዱሳን አይደለን፣ የበቃን አይደለን። እና ምን ይሻላል? ትተነው እንሂድ? ካህኑም ምዕመኑም ትተነው እንሂድ? በቃ አይደለም፣ አያዋጣም። እና ምን ይሻላል? እግዚኦ እንበል። እግዚኦታ ከዛ ቀጥሎ ነው የሚመጣው። እግዚኦ ማረነ ክርስቶስ፣ ማረን። አንተ ወዴት እንሂድ? ምን እንሁን? ታውቀናለህ። መድኃኒት አድርገህ የሰጠኸው ለእኛ ነው፣ በሽተኞች ስለሆን። ስለዚህ ማረን እባክህ፣ ማረን። እግዚኦ ማረነ ክርስቶስ። በአብይ ዜማ በንዑስ ዜማ ተመላልሰው 41 ጊዜ የሚባለው ለዚህ ነው። አዎ ከአንተ ምሕረት ውጭ ምንም ተስፋ የለንም። ማንም በቅቶ ሊቀርብ አይችልም። በቅቻለሁማ ካለ የመጨረሻው ክህደት ድፍረት እሱ ነው። ሥጋውን ደሙን ለመቀበል እኔ ብቁ ነኝ ካለ አይድረስ። እንዲህ ካለው ዲያብሎሳዊ ትዕቢት ይሰውረን። ይሄ የመጨረሻ ክህደት ማለት ይሄ ነው። አይድረስ ማለት ይሄ ነው። ቀኖናዬን ፈጽሜያለሁ፣ ሱባኤን ጨርሻለሁ፣ እንደዚህ አድርጌያለሁ፣ ግድ የለም ለመቀበል አሁን እንኳን ካልን በጣም አደገኛው እሱ ነው። መቼም የበቃን አይደለንም። ስለዚህ እግዚኦ ብለን ለምነን ተማጽነን ከዛ በኋላ ደግሞ ጸሎተ ፍትሐት ካህኑ ያደርጋል። አሁንም ዲያቆኑ ከግዚኦታ በኋላ ምን ይላል? ለውስተ ንስሐ ሀለውክሙ አትቱ ርእሰክሙ፣ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ይላል። ያኔ መሬት ላይ እንወድቃለን። ካህኑ ጸሎት ያደርጋል። አምላካችን እግዚአብሔር ሆይ በንስሐ ውስጥ ወዳሉት ወገኖች ተመልከት፣ እንደ ይቅርታህም ብዛት ይቅር በላቸው፣ እንደ ቸርነትም ብዛት በደላቸውን አጥፋላቸው፣ ከክፉ ነገርም ሁሉ ጠብቃቸው፣ ሰውራቸው፣ የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን፣ ከቅድስት ቤተክርስቲያን አንድ አድርጋቸው እያለ ይጸልያል። ይህ ጸሎት ይፈጸምልን ይደረግልን። ስለዚህ ይህ ሁሉ የተዘጋጀው እኛ መቼም ልንበቃ ስለማንችል የእኛን ድካም ሸፍኖ እግዚአብሔር በምሕረቱ እንዲቀበለን የተዘጋጀውን ሥጋና ደም በምሕረቱ ተቀብለን ሕይወት መድኃኒት እንዲሆንልን ነው። ስለዚህ አልበቃሁም የሚለው በጣም በውስጡ መልካም የሚመስል ግን በጣም አደገኛ ስህተት ነው። የተወደዳቸው እግዚአብሔር ቤተሰቦች እንዲሁ የእግዚአብሔርን ቃል መማር 1000 ጊዜ ወርቅ ነው። እና የተማረ ሰው መልካም ከሚመስሉ ግን ዲያብሎሳዊ ከሆኑ ሐሳቦች እንኳን ራሱን ይጠብቃል። ግን ብዙ ጊዜ ከእግዚአብሔር ያለው ትህትና በሚመስሉ መልካም መንፈሳዊ በሚመስሉ ነገሮች ነው ራሱን እያታለለ የሚኖረው። አሁን ጥሩ ይመስላል አልበቃሁም ሲል፣ እንደውም አንዳንድ ሰዎች እኮ በሚቆርቡት ላይ በውስጣቸው ይሳለቃሉ። አቤት እኒህ ደፋሮች ይላሉ። እነሱ ባለመቅረባቸው ትሑታን ሆነው። በጣም እኮ እውነቱ እንዴት ያለ እኮ አይድረስ እኮ ነገር ነው። ስለዚህ አልበቃሁም የሚለው ተገቢ አይደለም። ከዛ ቀጥሎ ብዙ ጸሎቶች አሉ። እነዚህ ሁሉ ጸሎቶች እኛ በምሕረቱ እንድንቀርብ የሚያደርጉ የሚረዱ ናቸው። ስለዚህ አልበቃሁም የሚለው በጣም ተገቢ አይደለም። ብዙ ጸሎቶች አሉ። እንደው ቁርባን ከመቀበል አስቀድሞ የሚቀበል ሁሉ እንዲህ ብሎ ይጸልይ የሚል አለ። ስንቶቻችን ይህን ጸሎት እንደምናውቀው አላውቅም። ግን በተቻለ መጠን ከመቁረባችን በፊት ይህን ጸሎት መጸለይ አለብን። ጸሎቱ እንዲህ የሚል ነው። አቤቱ ጌታ ኢየሱስ ክርስቶስ ሆይ እርኩስት ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም። እኔ አሳዝኜሃለሁና በፊትህም ክፉ ስራ ሰርቻለሁና በአርአያህና በአምሳሌ የፈጠርከው ሥጋዬንና ነፍሴን ትእዛዝህን በማፍረስ አሳድፌአለሁና ስራም ምንም የለኝም። ነገር ግን ስለ መፍጠርህና እኔ ለማዳን ሰው ስለመሆንህ ፈጥረኛል። እኔን ለማዳን ሰው ሆነሃል። እንዲሁ መፍጠር ብቻ አይደለም። ኧረ ያልማ መቼም ብዙ ፍጥረት ተፈጥሯል። እኔን ለማዳን ሰው ሆነሃል። ስለዚህ ስለ መፍጠርህ፣ እኔን ለማዳን ሰው ስለመሆንህ፣ ስለ ክቡር መስቀልህም በመስቀል ላይ ስለተቀበልከው መከራ ማየት ስለምትሆን ስለሞትህ በሦስተኛውም ቀን ስለመነሳትህም ጌታዬ ሆይ ከበደልና ከመርገም ሁሉ ከኃጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ፣ እማልድሃለሁ። ይቀጥላል ጸሎቱ።
የቅድስናን ምስጢር በተቀበልኩበት ጊዜ ለወቀሳ ለመፈራረጃ አይሁንብኝ፣ ማረኝ ይቅርም በለኝ እንጂ የዓለም ሕይወት ሆይ በእርሱ የኃጢአቴን ስርየት የነፍሴንም ሕይወት ስጠኝ እንጂ በሁለት ወገን ድንግል በምትሆን በወለደች በእመቤታችን በቅድስት ድንግል ማርያም በመጥምቁ ዮሐንስ አማላጅነት ክቡራን በሚሆኑ በመላእክትም በሰማዕታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ጸሎት እስከ ዘላለም ድረስ አሜን። ይህን ጸሎት አድርገው ነው ስጋውን ደሙን ወደ መቀበል የሚካሄደው። የተወደዳችሁ እግዚአብሔር ሰዎች ይህን ጸሎት ምናልባት ያልሰማ ነው ማናውቀው ካለን በተቻለ መጠን ይህን ጸሎት ስጋውን ደሙን ከመቀበል በፊት ቢያንስ ዛሬ ሞባይል አለ፣ ብዙ ነገር አለ፣ ብናውቀው ብንጸልየው በጣም ተገቢ ነው። እንዲህ ብለን እኛ ምንም እንደሌለን ባዶ ኢምንት እንደውም የኛ ሁሉ ነገራችን አፍራሽ ኃጢአተኛ መሆናችንን አምነን ምንም ስራ እንደሌለን ታምነን ግን እሱ ፈጥሮናልና ስለኛ ሰው ሆኗልና መከራ ተቀብሏልና ሞቷል ተነስቷልና ስለወለደችው ስለ ንጽሕት ቅድስት ድንግል ማርያም ብሎ ስለ ዮሐንስ መጥምቅ ብሎ እሱን ደስ ስላሰኙ ለበጎ ስራ ስለሚተጉ ጻድቃን ሁሉ ብሎ እንዲምረን ገጸ ምሕረቱን ወደኛ እንዲያዞር ገጸ መዓቱን በገጸ ምሕረቱ እንዲለውጥልን ስጋውን ደሙን ይቅር ብሎ እንዲሰጠን ይሄን ጸሎት ጸልየን ነው ወደ ስጋውና ደሙን የምንቀርበው። ስለዚህ ይሄ ሁሉ ጸሎት ያለው ነው እኛ የበቃን ስላልሆን ለኛ የተዘጋጀ ይሄ ሁሉ መሰላል ድጋፍ ምርኩዝ ነው ይሄ ሁሉ ነው። ስለዚህ ያልበቃው የሚለው ተገቢ አይደለም። ሶስተኛው ላለመቁረብ አንዳንዶች ምክንያት አድርገው የሚያነሱት ካህኑ ዘኮነ ንጹሕ ይንሳም ቁርባን ብሎ የሚያውጀው አዋጅ ያስፈራኛል፣ በጣም ያስደነግጠኛል የሚሉ አሉ። ከዚህ የተነሳ ይህን ተላልፎ መቁረብ ይከብደኛል የሚሉ አሉ። አዎ ጸሎቱ ያስፈራል፣ ግን ተገቢና ትክክል ነው። እንግዲህ ካህኑ እጁን በአንጾት እጁን ታጥቦ የሚለው ጸሎት ነው። ንጹሕ የሆነ ከቁርባኑ ይቀበል ይላል። ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቡም ቂምን የያዘ ልዩ ሐሳብና ዝሙትም ያለበት ቢኖር አይቅረብ። እጄን ከአፋዊ ድፍ ንጹሕ እንዳደረግኩ እንደዚሁ ከሁላችሁም ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። በንጽሕና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹሕ ነኝ ይላል። እጁን መታጠቡ በጲላጦስ ስርዓት ነው ይላሉ። ግን ደግሞ በብሉይ ኪዳን ዘዳግም ላይ የተጻፈ አለ። አንድ ሰው በሆነ አካባቢ ወድቆ ሞቶ ቢገኝ ገዳዩ ካልታወቀ የአካባቢው ሽማግሌዎች ምንም የማታውቅ ጊደር ወስደው አንገቷን ጠምዝዘው ደሟን አፍሰው እጃቸውን እዛ ላይ ይታጠቡ። ይህን ሰው ማን እንደገደለው አናቅም። መጽሐፍ ቅዱሳዊ መሰረት ያለው ነው። ዞሮ ዞሮ በዚህም ሆነ በዛ ካህኑ ይሄን ይላል። ይሄን ማለቱ ተገቢ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ቃል ሐሳብ ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 እስከ 31 ላይ ይሄን የመሰለ ነገር ብሏል ቅዱስ ጳውሎስ። እንደውም ከዚህ ከበድ ያለው ነው ያለው። ምን ይላል ቅዱስ ጳውሎስ? ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። ስለዚህ ቅዱስ ጳውሎስ ያለው ነው። ሳይረዳ ሳይለይ ሳይዘጋጅ የሚቀርብ ሰው መቅሰፍት ነው ለራሱ የሚበላው ይላል። ምክንያቱም አውቆ ተዘጋጅቶ አማናዊ የክርስቶስ ሥጋና ደም መሆኑን አምኖ ነው መቅረብ ያለበት። ተዘጋጅቶ በቅቶ አይደለም፣ ማንም ሊበቃ አይችልም። ግን ቢያንስ ተዘጋጅቶ እየፈራ እየተንቀጠቀጠ መድኃኒት ነህ ማየ ሕይወት ነህ፣ ግን ደግሞ እሳተ መለኮትም ነው፣ ግን ሕይወት ነህ ሕይወት ሁንልኝ እያለ ነው መቅረብ ያለበት እንጂ በድፍረት ምን ችግር አለው እኔ ከነገሌ አንሳለሁ እገሌት እንኳን ስትቆርብ እገሌ እንኳን ሲቆርብ እያለ እንዳይቀርብ ነው፣ ማስጠንቀቂያ ነው። የተወደዳቸው እግዚአብሔር ቤተሰቦች ሁልጊዜ የቤተክርስቲያን ስርዓት ከፍና ጠበቅ ከበድ ያለ ነው። እንዲህ ቢሆን ነው የሚጠቅመን እንጂ በጣም ዝቅ አድርገን ሰርተን ይሄው ደረስኩበት ችዬዋለሁ ብንል ምን ጥቅም አለው? ውድድሩ እኮ ከኛ አቅም ጋር አይደለም። ከፍ ብሎ ተሰርቶ አዎን ማድረግ ያለብኝ እንዲህ ነበረ፣ መሆን የሚጠበቅብኝ እንዲህ ነበር፣ ግን እኔ አልሆንኩም፣ ጭራሽ ከዛ አልደረስኩም ብለን በትትና ባዶነታችንን አውቀን ብንቀርብ አይሻልም? እንጂ በትዕቢት አዎ ይሄ ነው የታዘዘው ምንም ለዚህ እንኳን አላንስም ብለን ብንቀርብ ምን ይጠቅመናል? ስለዚህ ካህኑ ይሄን ማለቱ ተገቢ ነው። እንደው አንዳንድ ለማሻሻል ለማለዘብ ይሞክሩ አሉ። መቼም ሰው እንደተረዳው ያድርግ፣ ዝም ብሎ ሁሉን መንቀፍም እንደዛ አይቻልም። ግን በጣም ተገቢ የሆነ ጸሎት ነው።
እየተሳቀቅን ነው መቅረብ ያለብን። እየተሳቀቅን እኛነታችንን ስናየው እንኳን ወደ ክርስቶስ ሥጋና ደም ወደ ቤተክርስቲያንስ በእውነቱ መግባት ይገባናል። ይህን እያሰብን ነው መቅረብ ያለብን። ግን እንዲህ ብለን ግን አንቀርም። አብርሃም እኔ አመድና ትቢያ ነኝ እያለ ግን እግዚአብሔርን እያስተናገደን፣ ቅዱስ ጳውሎስ እኔ ጭንጋፍ ነኝ ሐዋርያ ተብዬ ልጠራ አይገባኝም እያለ ግን ስለ ቤተክርስቲያን እየደከመ ነው፣ መልእክት እየላከ እያስተማረ ነው። እና እንዲህ ያለ ነው መሆን ያለበት። ስለዚህ ይሄ ካህኑ እንዲህ የሚለው ያስፈራኛል፣ ንጹሕ የሆነ ይቀበል ብለዋል፣ እኔ ንጹሕ አይደለሁም ብሎ መቅረት ተገቢ አይደለም ነው፣ መረዳት ይገባል። አለዛ እንደ እናቴ መቀነት ምንድነው እንደሚባለው ላለመምጣት ምክንያት መፈለግ ነው የሚመስለው። ወይም ደግሞ ቆብ እኔ ምን አልበልሽ እንጂ አንቺ አለች እንደሚባለው አይነት ነው የሚሆነው። ላለመቅረብ ወደ ሥጋውና ደሙ ላለመቅረብ የሆነች ሰበብ ፍለጋ ነው የሚመስለው። እንዲሁ እግዚአብሔር አይታለልም። በእውነቱ እግዚአብሔርን የምናታልለው ወይ ጥሩ ምክንያት ስላገኘን እግዚአብሔር በዛ የሚሸነፍ እንዳይመስለን። እግዚአብሔር የሚያሸንፈው ፍቅር ብቻ ነው። እግዚአብሔር የሚያሸንፈው ቅንነት ነው። በእውነቱ በቅንነት የሚደረግ ነገር በእግዚአብሔር ዘንድ የቀና ነው። ግን በዚህ በአረፍተ ነገር በቃላት ጥምዘዛ የትም መድረስ አንችልም። አራተኛው በኃጢአት ለወድቅ እችላለሁና ልቆይ የሚል ነው። ከዛሬው ተቀብዬ ነገ በተለይ ደግሞ በወጣትነት እድሜ ያለን ብዙ ሰዎች ይሄ ሐሳብ ሊያዳክመን ይችል ይሆናል። ዛሬ ተቀብዬ ነገ የሚሆነው አይታወቅም። ገና የሚጠብቀኝ ነገር እድሜ የሚያመጣው ህይወት የሚያመጣው ስራ የሚያመጣው አይታወቅም። ስለዚህ ምናልባት ሩጬ ዳውስ ከምገባ እስቲ ቀስ ልበል ቢል አሁንም ይሄ ሲያዩት መንፈሳዊ ይመስላል። እንዲህ ያሉ ነገሮች ብዙ መንፈሳዊ የሚመስሉ ናቸው። የራቁትማ ርቀዋል። አሁን ቀርበን ግን በደንብ ደግሞ ቀርበን እንዳንጠቀም የሚያደርጉ ነገሮች ናቸው እነዚህ። እና ልወድቅ እችላለሁ የሚለው ነው። አዎ ማንኛችንም ልንወድቅ እንችላለን። ምንም ከመውደቅ አደጋ ነፃ የሆነ ሰው የለም። ሰው እስከሆነ ድረስ እስከምንሞትባት ቅጽበት ድረስ ልንወድቅ እንችላለን። እስከ መጨረሻ ድረስ 70-80 ዓመት ቢሆነን እንኳን ከመውደቅ አደጋ ነፃ አይደለንም። በእውነቱ አይድረስ ነው። በማንኛውም ቅጽበት ምን ነገር ሊመጣ ይችላል። ግን ገና ሰማይ ይሰበራል ተብሎ እንደሚባለው ወይም ቅዠት ተፈርቶ ሳይተኛ አይታደርም እንደሚባለው ነገን ለነገ መስጠት ተገቢ ነው። እንደምናውቀው የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ግን ቅዱሳን ሐዋርያት ከራሱ ከጌታችን እጅ ተቀብለው በዛችው ቀን ማታ ተበታትነዋል። ጌታችንን ጥለውት ጠፍተዋል። ቅዱስ ጴጥሮስ በዛው ምሽት ምን እንደደረሰበት እናውቃለን። 3 ጊዜ ጌታውን ክዷል። ይሁዳ ደግሞ ጨርሶ አሰላለፉን ቀይሯል። ግን ጌታችን አልተቀየማቸውም። እንደተነሳ መልእክት የላከው ወደ እነዚሁ ሐዋርያት ነው። 3 ጊዜ ወደ ካደው ጴጥሮስ እንደውም ጴጥሮስን ለይቶ የሚጠራው ከዚህ የተነሳ ነው እንጂ የሐዋርያት የተለየ እልቅና ስለተሰጠዋል። ጴጥሮስን ለይቶ ለጴጥሮስም ንገር ያለው አይ ስለ ካድኩት ትቶኛል ብሎ ቅዱስ ጴጥሮስ ተስፋ እንዳይቆርጥ ነው። ወደ ሌሎች ሐዋርያት ለቅዱሳት አነ ሱራ ንግራ ለአርዳኤ ከመተንሳይኩ ሙታን ከሙታን እንደተነሳው ለደቀ መዛሙርቴ ንገሩልኝ፣ ገሊላ ይጠብቃችኋል፣ በሉዛ ጠብቃችኋለሁ ነው ያላየው። አይ አይቻቸው በአንድ ቀን ምሽት ክደውኝ እንደ አንድ ቀን እንኳን ሳይታገሱ አላለም። ወደ እነዛው በዛው ምሽት ወደ ተበታተኑት ጥለውት ወደ ሸሹት ደቀ መዛሙርቱ እንደም ወንድሞቼ ነው ያላቸው። በእውነቱ ወደ ወንድሞቼ ነው ያለው፣ አላራቃቸው። ስለዚህ ቆርበን ብንወድቅ ሰብአዊ ጠባያችን እንደዛ ነው። ትላል ለማንሳት ሞክሬያለሁ ይመስለኛል፣ ጊዜው እንዳልወስድ እንጂ ወደዛ አልገባም። ባጭሩ ግን ማንነታችንን አንርሳ። ይሄን ለወድቅ እችላለሁ እንደዚህ ቢሆን ምን እኛ እኮ ሰዎች ነን። አፈር እኮ ባህሪያችን ነው። ስለዚህ መውደቅ ምን ጭቃ ቢጨቀይ ምን ልዩ ነገር አለው? እኛ እኮ አፈሮች ነን። ትንሣኤ አለን፣ ያንሳረሰናል፣ ግን መሬታውያን ነን። ስለዚህ ለመሬት መውደቅ ምን ይገርማል? አፈር እኮ ዝናብ ሲያገኝ በቃ ይጨቀያል። እንደዛ ነው ጠባያችን። እና ምን ይገርማል? ንስሐ የተዘጋጀው ለኛ ነው። ስጋው ደግሞ የተዘጋጀው እኮ ይሄን አውቆ ነው ያዘጋጀው። ስለዚህ ገና ለወድቅ ልሰበር ይችላል ብለን ዛሬ ለምን መድኃኒት ይቀርብናል? ነገ መልሶ ሊርበኝ ብሎ ዛሬ የማይበላ ሰው አለ? አሁን ዛሬ ራት በልተን ነገ አያስፈልገንም? ታዲያ ነገ መራቤ ላይ ቀር ዛሬ ይቅርብኝ የሚል ሰው አለ? አረዲያ ይሁድ አሁን በበላ ነገ መልሶ ይርበኛል ምን አደከመኝ ነገ አንድ ላይ ሁሉ በላዋለሁ የሚል ሰው አለ? እና ታዲያ ለስጋውና ደሙ ሲሆን ለምንድን ነው እንዲህ የምንለው? አያችሁ፣ የምር ብዙ ነገሮቻችን በደም ስናያቸው ማሾፍ ይመስላሉ የምለው በእውነት ነው።
ከልብ የማዘን የማሰብ ነገሮች አሉ። እንዲያው ዝም ብሎ የመከላከያ የማራቂያ ነው የሚመስሉት። ስለዚህ ነገን ለባለቤቱ ሰጥተን ዛሬ እንቁረብ፣ ነገ ደግሞ እግዚአብሔር ያውቃል። ነቢዩ ሚክያስ ምን አለ? ሚክያስ 7:8 ላይ ጠላቴ ሆይ በወድቅ እነሳለሁና በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሻል። በወድቅ ምን ሆናለሁ አለ? እነሳለሁ። ግን በተገላቢጦሹ በወድቅ ምን ሆናለሁ እያለ ነው፣ በዛው እቀራለሁ። እንዲህ ይባል ለሰይጣን መንገድ አትስጡት እኮ የተባለው ለዚህ ነው። ስለዚህ ጋውን አደሙን ላለመቀበል ለሰይጣን ቅድሚያውን መስጠት ነው። ይኸው እየጠበቅኩ ነው ሰይጣን ና እኮ እያልን እየጋበዝ ነው እኮ ነው። ይኸው ተዘጋጅቼ የምጠብቀው አንተን ነው፣ ድቀት ነው የምጠብቀው። እንዲህ ሰው ሞት ይመኛል፣ ሰው ድቀት ይመኛል፣ ሰው መነሳትን ጽድቅን እንዲሁ ባንችለው ባናደርገው እንኳን በጎ መመኘት እያለ ሰው መጥፎ እንዴት ይመኛል በራሱ ላይ? የእውነት የጤና እኮ አይደለም። ስለዚህ ነገ እግዚአብሔር ያውቃል። እንዴ ንስሐ የተዘጋጀው ለኛ አይደል እንዴ? ታዲያ መድኃኒት እያለ ለምንድን ነው? እስኪ አሁን አንድ ሰው ዛሬ ቢታመም አሁን ብታከም ደግሞ ሌላ ቀን መልሶ ሊያመኝ ይችላል። ስለዚህ ምን አደከመኝ የሚል ሰው አለ? እንደታመምን ወደ ሐኪም ቤት ምን ሄደው ወይ መድኃኒት የምንፈልገው አብዛኛዎቻችን። ታዲያ ለስጋና ለደሙ ሲሆን ለምን ሌላ መለኪያ ሌላ መንገድ እንፈልጋለን? ስለዚህ ነገ ለራሱ ያስባልና ለነገ አትጨነቁ የተባለው እንዲህ ስለሆነ ነገን የሚያቀሱ ስላለ ዛሬን እንቀበል። ነገ ሌላ ቀን ነው። አንድ ሴት ነበረች አሉ ብዙ መሬት ያላት ይሄ የመሬት ባለሀብት የመሬት ከበርቴ የምትባል አይነት እና መሬት ያከራየቻቸው ጭሰኞች ምኖች ቤት ያከራየቻቸው ብዙዎች አሉ እና እሑድ ቅዳሜ ሁሌ ትቆርባለች እና ግን ያው ከስራ እንግዲህ ከምኑ ጋር የተለያየ የሚያገናኛት የሚያጋጫት ጉዳይ ይኖራል እና ዓርብ ማታ እየዞረች አሉ በየሰዎቹ ቤት እየዞረች በራቸው ላይ እየወደቀች እግራቸው ላይ እየወደቀች ይቅር በሉኝ እኔ እሑድ ቅዳሜ ስጋውን ነው እንቀበላለሁ ይቅር በሉኝ ትላለች። እነዛ ደግሞ እንዲህ ያለው ጉዳይ ይሄ ሳይፈታ ይሄ ሳይቋጭሯታል ተውት፣ እሱን እርሱት፣ እሑድ ቅዳሜን እርሱት፣ ሰኞ ማክሰኞ እናወራበታለን ትል ነበር ይባላል። እንደዚህ መሆን ያስፈልጋል። በቃ ያልተቋጨ ጉዳይ ካለ በቃ እናገኘዋለን። እሱ እንዴ እሱ እስኪቋጭ እኛ ቀድመን የተቋጨን ስንደርስ ከክርስቶስ ጋር ተለያይተን እንቅር እንዴ። ስለዚህ እንደዚህ ማሰብ ያስፈልጋል። መቼስ ችግሩን ካሰቡት እኮ ምንም አይነት ነገር ስራ መስራት አይቻልም። ሰው ፍቺን ካሰበ እኮ ማግባትም አይኖር ነው። አይ ምን ዋጋ አለው እያሉ የተፋቱ አንዳንዶችን እያዩ ካቀሩ ያው መጋባትም አይኖርም፣ ምንም ነገር አይኖርም። የሰው ልጅ ሲወለድ መቼም እንዲያድግ ነው የሚጠበቀው። ግን የተወለደ ሁሉ ላያድግ ይችላል። ታዲያ የተወለደ ሁሉ ላያድግ ይችላል ተብሎ መውለድ ይቅር ይባላል እና በአንዳንድ በሚሆኑ ችግሮች ለምን ዋናውን ነገር እንተዋለን? ስለዚህ በኃጢአት ለወድቅ ስለምችል የሚለው በጣም የተሳሳተ ነው። ነገር ለእግዚአብሔር እንስጥ። እግዚአብሔር እንዲጠብቀን ራሳችንን አሳልፈን እንስጥ። ባለፈ በገደፈ ይወጣው ደግሞ ተጋርሎ ነው። መንገድ እየወደቁ እየተነሱ ነው። ሰው መንገድ የሚሄደው መቼም ለመውደቅ ብሎ መንገድ የሚሄድ ሰው የለም። ሽፍታ እንዲያገኘው ሌባ እንዲያገኘው ብሎ መንገድ የሚሄድ ሰው የለም። ግን መንገድ ከተሄደ ዘንድ የሚገጥመው አይታወቅም። መንገድ ላይ ያለውን እንዳመጣጡ ማለፍ ነው መቼስ እንጂ ገና ለገና እንዲህ ሊኖር ይችላል መንገድ ላይ ተብሎ ቁጭ ተብሎ ይቀራል። ስለዚህ ይሄንንም በዛ መንገድ ማየት ይገባናል። አምስተኛው ወጣት አይቆርብም ስለሚባል ነው የሚሉ አሉ። ይሄ ያው ከትምህርት ጉድለት ነው። እንዲህ ያለው ማን ነው? ስህተት ነው። ወጣት አይቆርብም እንደዚህ የሚሉ አንዳንድ አባቶችን አሉ በማለት ከስጋውና ከደሙ የሚርቁ ይኖራሉ። ይሄ ስህተት ነው፣ ምንም ጥያቄ የለውም። ወጣት ሽማግሌ ተብሎ አይለይም። እንደውም ይልቁንም ስጋውና ደሙ የሚያስፈልገው ለወጣቶች ነው። ምክንያቱም በተጋድሎ ላይ ተጋድሎ የሚጸናው በተጋድሎ እድሜ ላይ ያሉ ወጣቶች ናቸው። ቅድም እንዳነሳ ነው የበለጠ ትጥቅ የበለጠ ዝግጅት የሚያስፈልገው መቼም ጦር ሜዳ ግንባር ያለ ወታደር ይመስለኛል እንጂ ከጦርነት ርቆ ከግንባር በጣም ርቆ ያለ ወታደር አይመስለኝም ብዙ ትጥቅም ዝግጅትም የሚያስፈልገው። ስለዚህ ወጣትነት የተጋድሎ እድሜ ስለሆነ የበለጠ ስጋውና ደሙ የሚያስፈልገው በወጣትነት ጊዜ ነው። ድካም ጊዜ ሳይመጣ ደስ ሳያሰኙ የምትላቸው ጊዜ ሳይመጡ በጉብዝና ወራት ፈጣሪን አስብ የተባለው ለዚህ ነው። የበለጠ እግዚአብሔርን ማገልገል የሚቻለው በወጣትነት ነው። እውነቱን ለመናገር በዚህ ዓለም ተመልሶ የማይመጣ ነገር ቢኖር በወጣትነት ጊዜ እግዚአብሔርን ማገልገል ነው። እግዚአብሔር በየትኛውም ሰዓት ብንመጣ ይቀበላል። ሸምግለን በ70 በ80 ብንመጣ ይቀበላል። ምንም የ11 ሰዓት የመጡትም ተቀበሏል። ግን
በሽምግልና ብንመጣ ግን መልሰን የማናገኘው ነገር አለ። እሱ ምንድነው? ወጣትነታችንን ለእግዚአብሔር መስጠትን ግን መልሰን ማግኘት አንችልም። ያን በኋላ ንስሐ ብንገባ ንስሐ መልሶ ወጣት ጎልማሳ ያደርገን። በቃ እድሜ ከሄደ ሄዷል፣ እኔ ከተቃጠለ ተቃጥሏል። ስለዚህ መልሶ የማይገኘውን የወጣትነት ጊዜ ለእግዚአብሔር መስጠት የመጀመሪያው ሰው ማድረግ ያለበት በተቻለ መጠን ይሄን ነው በእውነቱ። ስለዚህ የበለጠ ለእግዚአብሔር ሊውል የሚገባው ጊዜ ወጣትነት ነው እንጂ እንደ ወጣትነትን ለዲያብሎስ ለኃጢአት አሳልፎ ሰጥቶ አማራጭ ሲያጡ ነው እንደ ወደ እግዚአብሔር የሚመጣው። እግዚአብሔር መሄጃ ስናጣ የምንመጣበት የመጨረሻ ምርጫ ሊሆን አይገባውም። ለሰይጣን ምጥጥ አድርገን ለዓለም ለኃጢአት ምጥጥ አድርገን ውበታችንን፣ ጉልበታችንን፣ እድሜያችንን ያን ልጣጩን ለእግዚአብሔር ለምን እናውላለን? አስራቱን በኩራቱን ለእግዚአብሔር ስጡ የተባለው እኮ ለዚህ ነው። በኩር ማለት መጀመሪያ የሚደርሰው መጀመሪያ ያለው ዋናው ፍታው ነው ለእግዚአብሔር የሚገባው። ለምን ያን ብናደርግ የምንጠቀመው እኛ ነን። ቀሪ ይባረካል፣ መልካም ይሆናል። ወጣትነታችንን ለእግዚአብሔር ብንሰጥ የምንጠቀመው እኛ ነን። ብዙዎቹ ቅዱሳን ሰማዕታት በወጣትነት ዘመናቸው ለክርስቶስ የመሰከሩ ናቸው። እንደምናውቀው እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ ሚናስ፣ እንደነ ቅዱስ አቦሊ እነዚህና እነዚህ የመሳሰሉት እንደነ ቅዱስ ፊቅጦር፣ እንደነ ቅዱስ መርቆሬዎስ፣ እንደነ ቅዱስ አርሴማ ወጣቶች ናቸው ብዙዎቹ። እና ይሄ እድል ካለፈም አይመለስም። ስለዚህ የበለጠ በእውነቱ ስጋውና ደሙ የሚያስፈልገው ለወጣቶች ነው። ትጥቅ ነው፣ ኃይል ነው፣ ብርታት ነው፣ ጉልበት ነው። ሌላው የሚቀርበው ምክንያት ስድስተኛ የንስሐ አባቴ ወይ ካላገባህ ወይ ካልመነኮስክ መቁረብ አትችልም ብለው የሚል ነው። ይሄም ያው ከትምህርት ጉድለት የሚመጣ ነው። አሁን እንኳን ይሄ በጣም የተስተካከለ የቀረ ይመስለኛል። እንደው በአንዳንድ ገና ብዙም ትምህርት ባልደረሰባቸው ባልጠነከረባቸው ቦታዎች ካልሆነ ያው የሆነ ጊዜ አባቶች ከመቸገራቸው የተነሳ የሚሉት ነገር ይኖራል። ግን አንዳንዴ ለሆነ ችግር ተብሎ የሚፈጠር ነገር ሲቆይ አባቶቻችን ያወረሱን እየተባለ ሲተላለፍ ነው ችግር የሚመጣው። ሌላው ሰባተኛው የሥራ ሁኔታ ለመቁረብ ስለማይመች ስለማይፈቅድ የሚሉ አሉ። ከመቁረብ የሚከለክል ምንም ስራ የለም። ኃጢአት ከሆነ ምን ጊዜም ቢሆን የተከለከለ ነው። ንግድም ቢሆን ዳኝነትም ቢሆን ባለስልጣንነትም ቢሆን ምንም ቢሆን ኃጢአት ከሆነ ኃጢአት ነው። ጉቦ መቀበል ምንጊዜም ኃጢአት ነው። ሰው ማንገላታት ምንጊዜም ኃጢአት ነው። ማጭበርበር፣ የማይገባውን ትርፍ ማግበስበስ፣ የዕቃው ጥራት ውስጥ ያልሆነ ይሄ ሁሉ የተከለከለ ነው። ምንጊዜም እንደ ክርስቲያን ስለሚቆርብ ስለማይቆርብ አይደለም። ከዚህ ውጪ ምንጊዜም የተከለከለው ነገር ብቻ ነው ከስጋውና ደሙ የሚከለክለው እንጂ ለመቁረብ የተለየ የሚከለክል የማይከለክል ነገር የለምና የሥራ ሁኔታ ነው የሚለውም ተገቢ አይደለም። ከዚህ ያለፈ ነገር ካለ ከንስሐ አባት ጋር መነጋገር ነው። ትምህርታችንን እየጨረስን ነው። የመጨረሻው የሚነሳው እና በጣም ትንሽ የሚያስቸግረው ነገር በእውነቱ የባልና የሚስት አንዱ ፈቃደኛ ሲሆን ሌላኛው ያለመሆን ጉዳይ ነው። ይሄ ያው የካህናትም ትልቁ ሸክማቸው ይሄ ይመስለኛል። ሁለቱም ተስማምተው የሚቆርቡ ሲሆኑ ሰየው ደስ ይላል በእውነቱ። ግን ደግሞ ሁሉ አይሟላምና ሚስት ወይ ባል እንቁረብ ሲል ሌላኛው ገና ነኝ እንቆይ እያለ የተለያየ ምክንያት ያቀርባል። ይሄ በጣም ከባድ ነው። እንግዲህ ብዙ የካህናትን ፈሊጥ የካህናትን ማስተዋል ጽናት ብዙ ነገር ይጠይቃል በእውነቱ። ይሄ በጣም ባለትዳርን የተረዳው ያልተረዳውን እንዲረዳው በጣም አጽንቶ በጸሎት ከማሰብ ጀምሮ የተለያዩ መንገዶችን መጠቀምን ይጠይቃል። ይሄ በጣም አሁን በአዋጅ እንዲሁን እንዲያዩን ተብሎ የማይነገር ነው በእውነት። እንዲህ ያለ በቤታችሁ እንዲህ ያለ ፈተና ያለባችሁ ባለትዳሮችን እግዚአብሔር ይርዳችሁ በእውነቱ። የቀረውን ባል ወይንም ሚስት የትዳር አጋር እግዚአብሔርን ልቡን ከፍቶ ወደ ስጋውና ደሙ እንዲጠራው እንዲያቀርበው እግዚአብሔር ልቡን እንዲከፍትለት በእውነቱ እግዚአብሔር ፈቃድ ይሁን ብሎ መጸለይ ነው ተገቢ የሚሆነው። ከዛ ባለፈ ያለውን ነገር ካህናት እንደ ጊዜ ግብሩ የሚያዩት ነው የሚሆነው። እንግዲህ ካህናት የተለያዩ መንገዶችን፣ ስልቶችን፣ ፈሊጦችን ይጠቀማሉ። በአዋጅ እንዲሁንም እንዲያዩም አይባልም። እንዳጠቃላይ በችኮላም ሳይሆን ባለመዘግየት ይደርሳልም ሳንል አይ ደግሞ በጣም ተጣድፈንም ደግሞ በራሱ ጊዜ አስተውሎ ተረድቶ ተረጋግቶ ወደ ቅዱስ ሥጋውና ደሙ ሊቀርብ የሚችለውን ወይም ልትቀርብ የምትችለውን ድንገት ተቻኩለን ደግሞ እንዳናሰናክልም ጥንቃቄ በተሞላበት ሳንቸኩልም ሳንጣደፍም ሳንዘገይም በጣም በፈሊጥ ነገሩን መያዝ ያስፈልጋል። እንዳጠቃላይ ግን ወደ ሥጋውና ደሙ የማያቀርብ ሕይወት ከሆነ ምን ትርጉም አለው? ከክርስቶስ ከተለየን ትዳርስ ቢሆን ምንስ ቢሆን ምንድነው ጥቅሙ? የሁሉ መንገድ ነው።
ከእግዚአብሔር ጋር የምንኖርበት መንገድ ነው እና ዋናው ግብ ከእግዚአብሔር ጋር መኖር ነው። በስጋውና ደሙ ከሱ ጋር መዋሃድ ነው። ወደዚህ ለመቅረብ ይሄን ግብ አድርጎ ባልና ሚስት ይሄንን በጣም ታሳቢ ማድረግ በዚህ ጉዳይ መወያየት መነጋገር ይኖርባቸዋል። ግን በጣም ብዙ ፈሊጥና ጥበብ ይፈልጋል። በዚህ ውስጥ ያላችሁትን እግዚአብሔር ይርዳችሁ። ዘይሐጽብ በወይን ልብሶ በደም አስካል ሰንዱ ነው ብሎታል ቅዱስ ያሬድ። ልብሱን በወይን ያጥባል፣ መጎናጸፊያውንም በደሙ ፍሬ ያጥባል። በወይን ይሄ ያዕቆብ ለልጁ ዘፍጥረት 49 ላይ ለይሁዳ የሰጠው በረከት ነው። ለይሁዳ ሲሰጠው ምንድነው? ዘይሐጽብ ይሁዳ ከባለጸግነቱ የተነሳ ልብሱን በወይን ያጥባል። ልብሱን በወይን ወይን እስራኤል ወይን አገር አይደል? የወይን አዝመራው በስቶለት ነገደ ይሁዳ ከሀብቱ የተነሳ ከመጠጥ አልፎ ልብሱን በወይን ያጥበዋል። ምስጢሩ ግን ምንድነው? ይሁዳ ክርስቶስ ከነገደ ይሁዳ የተወለደው ክርስቶስ ልብሶቹን ምዕመናንን ወይን በተባለ ደሙ ያጥባል ማለት ነው። በደሙ ያጥባል። በደሙ የቀደሰን ያጠበን እሱ ነው። ከቃሉ ጋር ናችሁ። በደመ መስቀሉ አተባ ወማይ ዘውህዘም ገቡሁ አንጽሐ ይላል ቅዱስ ያሬድ በጾመ ድጓ። ከጎኑ በፈሰሰ ደም ቤተክርስቲያንን ቀደሳት፣ በማየገሙም አነጻት። ስለዚህ ክርስቶስ ራሱ ያነጻናል። ቁርባን ልትቆርቡ ስትሉ እኔ ኃጢአተኛ ነኝ እንዴት ብዬ ቆርባለሁ ሲያሰኛችሁ፣ እንዴ ክርስቶስ ውሃ ነዋ። ልንነጻ እኮ ነው የምንቆርበው። ታውቃላችሁ ይሄን እንዴ? ልንቀደስ ነው የምንቆርበው። ልንገራችሁ፣ በቅተን እንቁረብ ንጹህ ሰው ይቁረብ ከተባለ ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም። ሰው የሚገኝ አይመስለኝም። ልንቀደስ ነው የምንቆርበው። ለምንድን ነው ከክርስቶስ ማዕድ የምትርቁት? ሊያነጻን ነው እንጂ ድሮስ እና ነጽቼ ከሆነማ ቁርባኑ ስለምንድን ነው የምቆርበው እንዴ? ልነጻ እኮ ነው የምቆርበው። ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው። ያልተናዘዘ ማለት ነው እንጂ ንጹህ ስንሆን እንቆርባለን፣ ቅዱስ ስንሆን እንቆርባለን አትበሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው የሚያሳዝኑት። በዓለም ላይ ሁሉም ክርስቲያኖች ክርስቲያን ከሆነ ይቆርባል። በቃ የግብፅ ለምሳሌ 14 ሚሊዮን ካለ 14 ሚሊዮኑ ይቆርባል። ምሳሌ ነው ቁጥሩ፣ እሱ ብቻ ላይሆን ይችላል። የአርመንም ካላት ያላት ሁሉ ይቆርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ግን የሚቆርብና የማይቆርብ ተብሎ ሁለት ክፍል። ለምን? ክርስቲያን ከሆን መቁረብ አለብን ሁላችን። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ክርስቶስ ያነጻናል። ውሃ የሚያስፈልገው ላደፈ ነው ወይስ ለታጠበ ሰው ነው? እና እንግዲህ ኃጢአተኛ ከሆን እንዲያውም የሚያስፈልገን ክርስቶስ ለኛ ነው። ቅድም ካህኑ ሲቀድሱ አልሰማችሁም እንዴ? ይትስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ። ስለዚህ እኛን በምሕረት ኃጥአንን ማረን፣ ወለጻድቃንሰ ምግባሮሙ ትምህሮሙ ወትእሴዮሙ። ጻድቃንን ግን ከስራቸው የተነሳ ትምራቸዋለህ፣ ዋጋ ትከፍላቸዋለህ። እኛን የማርከን ጊዜ አሚሃ ትሰማይ መሐሪ፣ ያን ጊዜ ነው እንጂ ይቅር ባይ የምትባል። እነሱንማ እንደ ስራቸው ትምራቸዋለህ ብሎ ድሮስ የሚያሻለኛው አይደለም እንዴ? መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ታዲያ እኛ በሽተኞች ከሆን ክርስቶስ አያስፈልገንም እንዴ? መቁረብ ያለብን እንደውም እኛ ኃጥአን፣ እኛ ዋሾች፣ ሌቦቹ፣ ዘማውያን ተሰብስበን ነው መጽደቅ ያለብን። ስለዚህ ሁላችንም ንስሐ እየገባን እውነቴን ነው የምነግራችሁ፣ ስጋው ደግሞ ተቀበሉ። እንደው ማዕድ ከተሰራበት ቤት ውስጥ ውሎ ጦምን ከመውጣት በላይ ሞኝነት አለ? የሕይወት እንጀራ ክርስቶስ ከተፈተተበት ከተማ ሆናችሁ ጦማችሁን ትኖሩ? የሕይወት ውሃ ክርስቶስ ከተቀዳበት ከተማ ሆናችሁ እንዴት ትጠማላችሁ? እኔ ይህንን ነው የምነግራችሁ። አደራችሁን ይሁንባችሁ። ስጋው ደግሞ ያልተቀበላችሁ ሰዎች እስከ መስከረም ድረስ ለቁርባን ተዘጋጁ። የቤት ስራ ከዛ መጥቼ ጠይቃችኋለሁ እግዚአብሔር ካደረሰን። ይሄንን ሁላችሁም እንድትዘጋጁ እውነቴን ነው። እግዚአብሔር እድል ሰጥቷቸዋል። ትልቅ ነገር ነው። ካልሆነ ግን የሀገር መፈራረጃ ይሆንባቸዋል። የሀገር ጫማ ሁሉ የሚቀድስ ነው እያንዳንዱ እርምጃ ማለት ነው። ዲዮናሲዎስ የሚባል የቅዱስ ጳውሎስ ደቀ መዝሙር አለና ስለ እመቤታችን ጌታ ከተሰቀለ በኋላ ያለውን ሕይወቷን ሲጽፍ ምን ይላል? እመቤታችን ዘመኗን ያሳለፈችው ምን እያለች ነበር? በእያንዳንዷ የኢየሩሳሌም ቦታዎች እየሄደች እዚች ላይ ልጄ እንዲህ አድርጎ ነበር እያለች ማልቀስ፣ እዚች ላይ ደግሞ ልጅ እንዲህ አድርጎ ነበር እያለች እያለቀሰች ነው የጨረሰችው። እና ኢየሩሳሌም የሚኖር ሰው በእያንዳንዷ ቦታ እየሄደ ማርያምን እየተከተለ እዚህ ላይ ጌታዬ እንዲህ አደረገ እያለ መኖር አለበት ነው የተባለው። ቢያንስ ይሄ እንኳን ባይሆንላችሁ ሰርታችሁ የምትበሉ ናችሁ። ቅዱሳት ቦታዎችን ከማክበር በተጨማሪ ስጋ ወደሙን ተቀበሉ። የሕይወት ውሃ ክርስቶስን ርቃችሁ አትኑሩ።
ከቃሉ ጋር ናችሁ? የመጨረሻ ውሃ ጥም ይቆርጣል። እስኪ በሉ ውሃ ምን ይቆርጣል? እንግዲህ ተምራችሁ ያላገኛችሁትን ሰላም፣ ገንዘብ ሰብስባችሁ ያላገኛችሁትን ሰላም፣ አግብታችሁም ያላገኛችሁትን ሰላም፣ ነግዳችሁም ያላገኘታችሁትን ሰላም ክርስቶስ ይሰጣችኋል። እሱ እውነተኛ ሰላም ነው። እርሱን ማግኘት አለብን። ሰላም ሰጠን። መጀመሪያ ተገኝቶ ይውላችሁ ለሐዋርያት መጀመሪያ የሰጣቸው ጸጋ ምን እንደሆነ ታውቃላችሁ? የትንሣኤ ዕለት ሰላም። እስቲ ሰላም በሉ በሉ እንጂ። ካህኑ በየሰዓቱ ምንድነው ሰላም ምንድነው የሚለው? ለኩልክሙ ሰላም ከእናንተ ጋር ምን ይበል ይኑር፣ ምስለ መንፈስከ እንደ ቃል ይደረግልህ። እቺ ነው የምንመረቀው። እቺን ሰላም ሐዋርያት ጌታ ለሐዋርያት የትንሣኤ ዕለት የሰጣቸው ሰላም ነው። እና ወገኖች ሰላምን የሚሰጠን ክርስቶስ ነው። አሁንም ሰላምን የምናመጣት እኛ ነን። በየሰዓቱ እየተነሳ ብዙዎቹ በዚህም በኩል ይመጣሉ ይባላል። አሁን ኢትዮጵያ ከ5 ዓመት በኋላ ያልፍላታል። ኢትዮጵያ ከ3 ዓመት በኋላ ይሄ ሁሉ ድሪቶ ነው። ኢትዮጵያ ሰላም የምታገኘው እኛ ሰላም ስናገኝ ነው። ሰላማችን ደግሞ ማን ነው ወገኖች? በሉ ነው እንግዲህ ጥማችን ወደሚቆርጥልን ወደ ክርስቶስ እንምጣ። ሁላችንም ሕይወታችንን እናስተካክል። ከሱ ጋር ኑሩ። ከቤተ ክርስቲያን አትለዩ። ስጋው ደግሞ ተቀበሉ። መጽሐፍ ቅዱስ አንብቡ። ሞኝ አትሁኑ። ዘመኑ ዝም ብሎ የሚኖርበት አይደለም። እናንተ ካላወቃችሁ የእናንተ ልጆች ነገ ምን ሊሆኑ እንደሚችሉ አስታውሱ። ልጆቻችሁ ነገ በፓጋኒዝም፣ በኤቲዝም፣ በኢስላሚክ ዶክትሪን፣ በፕሮቴስታንቲዝም፣ በሴታኒዝም በዚህ ሁሉ ጥያቄ ተተብትበው ነው የሚያድጉ። ምን እንደምትመልሱላችሁ እንጃላችሁ። አታነቡማ? ምን እንደምትመልሱላችሁ እስቲ ነገ ገዝታችሁ በምትሰጧቸው ስልክ ስለ ሰይጣን ይሰበካል። ስለ ሰይጣን ዝሙት አለ እዚያ ውስጥ። ያን ጊዜ እነዚህ ልጆች ማን እንደሚመልሳቸው አታነቡምና አንብቡ። በቀን አንዳንድ ምዕራፍ መጽሐፍ ቅዱስ አንብቡ። የእግዚአብሔር ቃል ሰላም ይሰጣችኋል። ኖን ማይቶት ለእግሬ ሕግ ከብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ስለዚህ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ስለሆነ ነው ለ12ቱ ደቀ መዛሙርቱ ያንን ሕይወት ሰጣቸው። በዓለም ላይ ሕይወትን ሁሉ አፈሰሱት። ሕይወት የሆነ ኢየሱስ ክርስቶስ በዚህም ሀገር በሀገራችን በኢትዮጵያም በዓለም ላይ የተዘራውን የሞተ ሾህ ሁሉ ይንቀልልን። ምናፍ ነው የሚቀበለው ዋመን ጥርስ ነው የሚያላምጠው